ምን እንደምትሄድ ቅረጽልሽ ምን ደስ ለያስ ትለያቻለሽ ወይስ ይሄን ጉድ አደባባይ ላሳይ ውጣ ከቤት ውጣ ከነ ካሜራ ውጣ ከነ ካሜራ ኧረ ማአት ይጣብህ ውጣ ጓደኛዬ ነው ና ጓደኛዬ ቆይሽ ተረጋጋ ማሰጥም ጓደኛዬ ቆይ እሷንም ይዘናት እንሂድሽ አይደለ አንዴ ያዙልኝ የሆነ ነገር ወስዳል ቼክ አድርጉልኝ ቁጭ በይ አንድ ልጁ ምንድን ያደረጋችሁት አስበላሽኝ አንቺ ነሽ ስትዝራከራኪ እንዴ ነኝ ያስከቦት አንቺ እያንዳንድሽ እኔ ጋዜጠኛ ነኝ እሺ መርማሪ ጋዜጠኛ ነኝ ማለት አንድ ሰው ከዚህ ነፃ አይወጣም ስለምን እንደምታወራው ዝብይ ስለምን ጋዜጠኝነት ነው የምታወጣው አንተ ጅል የቀደሙ ሞኝ የቀደሙ ጅል ያልነበር ጅል እናንተ ናችሁ እሺ አጠጣችሁ እኔንም ልታሰክሩኝ እናንተ ልታረጉኝ የዩኒቨርሲቲ ተማሪዎችና የ11ኛ 12ኛ ክፍል ተማሪዎችን አምጣችሁ እንደምታባልጉ መረጃ አለኝ እስካሁን ድረስ ይደረግ የነበረው ከመጣው ጀምሮ ሁሉም ተቀርጿል ያማል እንዴ ወጣት አይደለህ እንዴ ምን ሆነ ነው እንደዚህ ነው እና ታዲያ አንተ ሰው እንደደነዘዘና እኛ በደንዘዛለን ኧረ ደንዘዝሽ የሚያደንዝ አንቺ ያ ምንድነው ካሜራውን አንተ አጥፋ ቁጭ በይ ሁለትሽንም ረግጥሻለሁ ድፍረት ምንድነው ማንን ነው የምረግጠው አንድ ሰው ከዚህ ነፃ አይወጣም እስካሁን ድረስ ታውሯት እዚህ ቁጭ ባላችሁ ተቀላሙሪ የነበረው ነገር በሙሉ በድብቅ ካሜራ ተቀባቻለ ካሜራው እኔ ዋናው ካሜራው ምን ጽናት የምትባለው አለች እዚህ ያመጣሁት ልጅ የኔ ሰላይ ነው እኔ ለራሴን አሞኛል ምንድነው የምትለው አንተ እዚህ ቤት የመጣው ልጅ የኔ ሰላይ ነው እዚህ ቤት የሚደረገውን እያንዳንዷን ነገር ሰልዬ መረጃ ለመያዝ ነው የመጣው አሁን ልሽም ተጋጭታሽ ተደርሶ እንስማማ አይደለ እኔ እናንተ እንስማማ እኔ ድንግል ምንም አያረግልኝ አልሸወድልሽም ድንግልና ምን ያረግልሃል ድንግል ላይ ትልቅ ንብረት እንዳያስክ እኮ ነው የቆጠርከው ራስህ ወንድ ልጅ አይደለም የልጅ ራሱ የለም ሲጀመር አለ ትልቅ ንብረት እንዳያስክ ራስህን ቆጠርከው አንበሳን ሸወድኳችሁ አለ ግን እቺን ጭንቅላት ይዘሽ ነሽ አንቺ አስተማሪ ሆነሽ ይሄን ሁሉ ሰው ሲሸውጅ ነበር እንዳላወቅኩት ስትጃጃል እንዴት እንዳልገባኝ እኔ ግራ ገባኝ መጃጃል ላይ ጥሩ ነኝ ተቀበሉ እሱም አለበት ማለት ነው አዎ እሱ የኔ ሰው አሁን ትንሽ የሰጣችሁት መድኃኒት ምን እንደሆነ የሥራ ባልደረቦቻችን ደርሱበታል በቃ ጠፋት ሊሆን ይችላል ይሄ ነገር እኔም እኮ ስጃል ለምን አታቅፉኝም ምድረ ማህይም ምድረ ደደብ ደነዙላ እሱ እንዴት መድኃኒት ማንሰራ አይደለም አልጠጣሁትም እኮ መጀመሪያም ወሰርኩ መለስኩ እሺ አንተ እሺ የምትፈልገው ነገር ጠይቀኝ ምንድነው የምፈልገው ንገሪኝ ችግሩን በገንዘብ እንፍታው ምድረ ወሽካታውላ አሁን እናንተ ሰው ናችሁ እነዚህ ልጆች ላይፋቸውን እያዩ እቺ ልጅ እኮ ህፃናት አንቺ 18 ዓመት ሞልቶሻል ምን አገባ ስለዚህ እንደዚህ አይነት ልብስ ማስለበሽ በህይወቷ ደስተኛ ናት አለችን ጠይቃት ኦኬ አንቺ አለቃዋ ነሽ ማለት እንትን በጣም ተዋውዳችሁ ነው አሁን ወደ መፍትሄው እንግባ አንቺ ሽማግሌ ብር ትፈልጋለህ አትፈልግም ብር እኔ እሰጥሻለሁ ብር ምንድነው ሐሳብ ብርን ለኔ የምትሰጠኝ ከሆነ ለምንድነው ጋዜጠኝነት የምትሰራው እና ቃለን እኮ የጋዜጠኛ ደግሞ ስንት እንደሆነ የፈለከውን ያህል ህይወትን የሚቀየር ገንዘብ ሰጣለሁ ይሄንን ነገር ደልት ካሜራውን እርሳው ለምንድነው ገንዘብ የምትሰጪው በቃ ተዋርሳው አንተ ዘመን እንጂ ምን ሆነ ነው በውጭ ዓለም እኮ ስንት ነገር በውጭ ዓለም ኖረሽ ያልዘመንሽው ነው እኔ እዚህ ሀገር ውስጥ ኖሬ የምዘምነው እኔ ውጭ ሀገር ያለውን ነገር እዚህ ላስፋፋ ነው ያልኩት እኮ እሱን እኮ ነው የምልሽ እዛ ዘመናዊነትን ይዤ መጣው እንጂ ምን አረኩክ ሁሉም ሰው በራሱ ዘመናዊ ነው እንጂ ውጭ ያለውን ነገር አምጥተሽ እሺ ብሩን እቀበላለሁ ግን የምታደርጋቸው ነው ያንዳንዳቸው ነገሮች ምትነግሪኝ ደስ ካሜራ ቤት የተለቀቀ እንደተለየው ምን ያህል ምን ደወለልሽ ከስተመር ነው ማንም ሰው እዚህ ቤት እንደመጣ ይምጣ አንተ ሲልቀቅ ስልኬ አንቺ ለቂው አናትሽን ብዬ እዚህ እጄን ለመንግስት እንዳልሰጥ እኔ ለራሴ ያዝልኝና ስልኩን ፈትሽልኝ ምን ያህል ሰው አጠገቧ እንዳለ እሷ ትሄድ እኔ ልሄድ አይደለ ቆይ ተረጋጊ መረጃ ይናት እኔ ራሴን አሞኛል በነገራችን ላይ ቪዲዮ ላይ አንቺም ተቀርጸሻል ስለዚህ ይሄንን ቀጥታ ለፖሊስ ሰጥ የምትታዩ አንቺ ነሽ ትናንት ምን ስትመጣ ካሜራ ነበር አዎ ነበር እኔ ምን ላድርግ ካሱ ጋር እንደዛ ሳደርግ እየቀረጽኩ ነበር ካሜራ አዎ እዚህ ጋር ራሱ ምንድነው ችግር ምን ችግር አለው ቆይ ምንድነው የምታጠጥ እነዚህ ልጆች እኮ ከ18 ዓመት በላይ ናቸው ስንት ዓመትሽ ነው ምን አገባ
ናቸው በቃ ነው ማወቅ ፈልጋለሁ ምን አገባው አልነግርም ሁለታችሁንም እንደዚህ እንዳላጋጫችሁ እንደዚህ እድሜያቸው ከ18 ዓመት በላይ ነው ሁለቱም ስለዚህ ሌላ ነገር አደርጋለሁ ብትል እኔ እሷ ተውና እኔ ራሱ አልፋታም እሺ ታውቃለህ ስለዚህ አንቺ ምን ተመርቶሽ ነው የምትሰሪው ምን አገባ ያገባኛል እኔ እስካለው በይሄ ራሴ ነኝ እየተገበርኩት ያለው 18 ዓመት አልሞላሽም ሞልቷታል አልሞላትም አንተ ነው የምታውቀው ቤተሰቦቼ ናቸው የሚያውቁት አልሞላሽም ይኸውልህ ያላጣራው ነው እንደሚመስልሽ ባለፈው ከሄድኩ በኋላ እኮ ስላንቺ እያንዳንዷን ነገር አጣርቻለሁ በውጭ ዓለም ደግሞ ከ14 ዓመት በላይ ይፈቀዳል ከክፍለ ሀገር ሸሽተሽ እንደመጣሽ እኮ እያንዳንዷን ነገር ሩዲያ ለትምህርት የመጣው ከክፍለ ሀገር ሸሽተሽ ማለት ነው አንተ ራሱ ከቦሌ ነው አላልከም አንተ አሁን የቦሌ ሰው ነህ አይደለም ገርጂ አዲስ አበባ ውስጥ እንደዚህ እኔ ቤተሰብ ይኸውልህ የምር ደግሞ ገርጂ ሆንክ ደግሞ እንደዚህ አይነት ሰው የለም አዲስ አበባ ውስጥ የአዲስ አበባ ሰው ሰፈር እሺ ምንድነው ሐሳብ እሺ ሰፈር የለው ሁላችንም አራዳ ነን ምን እንደሚሰራ አይናችሁን አይተን እናውቃለን ኮንክ ላሽ በላ አንተ ደግሞ ላሽ ልበል የምፈልገው ልስጥ ይያልኩ አንድ ፍሬ ልጅ የሆኑትን ልጆች እዚህ ያመጣ ስታዳሪ ምንድነው ሐሳብ እሺ ሁሉንም እውነት ነው ያዳራው የሚፈልጉትን ነገር ያረኩላቸው ኦኬ ለንግድም የምታሰራጫቸውንም ማላቅ ነው የሚመስልሽ መረጃ ይሸጣል የሰው ልጅ ይሸጣል በየመሸታ ቤት እኮ ፍላጎታቸው ነው ለምሳሌ ፈታ ማለት መስማላት ጨፈራ ቤት ይሉ ፈታ ማለት አትወጂም እሱን ምናምን ይጠይቁኛል አረጋላቸው አይደለ ስለዚህ ህግ አንቺን ይደግፍሻል ነው ይሄ ሁሉ መረጃ ምን አነካካኝ እኔ አንድ ግለሰብ ነኝ የራሴን ህይወት እየኖርኩ ነው ኦኬ ስለዚህ የኮሌጅ ተማሪዎችን የፕሪ ተማሪዎችን ያመጣሽ አቻቸው አይደለም የሚመጡት በፍላጎታቸው ነው እንዴት ነው የሚመጡት በችግራቸው የተደራደርሽ ውጤት ያስፈራራሽ ምን እንደምታረጊ እኮ እናውቃለን ሲጀመር ነው የሚመጡ ልጆች ጎበዞች ናቸው አንተም ብቻ ደደባየው ለምን አንተ ብቻ ነህ ቅድም ስትጠየቅ እንኳን በመለስ ያቃ አህያ በል ያልሽ ነው አንቺ አህያ አይደል እና ምን ይሉ ብዙ አታስቀኝ ለማንኛውም እንዴ ምን ጉድ ነው የመጣብኝ ዛሬ አንተ አራዳ ነኝ አልካረ እንዴ እንቁጣረ አታውሪ እንቁጣረ ያልኩ ነው ምን እንደምትሰሪ ከነገርሽ እንቆጥራለን በቃ እንዳሰብኩ ምንድን ልጆቹን በቃ አንድ ጊዜ የሚፈልጉትን ነገር አረጋላቸዋለሁ ምንድነው የምትፈልጊው ቤት ውስጥ ተይዘው የኖሩ ልጆች ናቸው ዩኒቨርሲቲ ሲገቡ ነው በቃ ከወላጅ እንትን ያሉት ስለዚህ ለኔ አይነቱ የተጨቆነ ተማሪ የተጨቆኑ ስለሆኑ እዚህ ጋር ሲመጡ በቃ አየር መቀበል የውጭ ላይፍ ማየት ይፈልጋሉ እኔ ደግሞ እንደዛ እንዲያረጋቸዋለሁ በቃ አዲስ ነገር ይላል ኦኬ እሱ ምንድነው አየሩ በቃ እኔ ውጭ ንፋስ አይደለም እኔም ተጠቀማለሁ እነሱ ይጠቀማሉ ያለ አሁን እኔ ይሄን ሁሉ ነገር ስነግርህ እኔ እናንተ ልንግባባና ይሄን ነገር ልትረሳው ነው በታሪክ አብረን እንደውም አንቺ ታጠፋለሽ ፋይሉ እነዚህ ብቻ ሰማኝ በማራዳ ስለሆንክ እንደምታጠፋው እርግጠኛ ነኝ ችግር የለም ይኸውልህ ልጆቹ ብዛት የሚመጡት ከክፍለ ሀገርና ከዝቅተኛ ቤተሰብ ነው ስለዚህ ቤተሰቦቻችን እነሱ የተመረጡት በቃ ምንም የላቸው አንደኛ የቤት ልጆች ናቸው ምንም ያልተነካኩ ናቸው ማለት ነው ደሃም ናቸው ሁለተኛ ደግሞ ደህነት ያው ታውቃለህ ዩኒቨርሲቲ ውስጥ ገባ አንዱ ሲለብስ አንተ ተጓጓለህ ብዙ ነገር አለ ያለው የሚያደርገው ነገር ያምራል ስለዚህ እኛ አብረን ሆነን ስራውን እንሰራዋለን ማለት ነው እኔም እነሱ እሺ እና በቃ ይሄ ስራ ነው ብለ ያዘው ስለዚህ በገንዘብ ተሰጣቸዋላችሁ ከዛ የምትፈልጉትን ነገር ያደርጋሉ እዚህ ከመጡ በኋላ እንዴት ነው በዚህ ሐሳብ መስማሙላችሁ መጀመሪያ ሊፈሩ ይችላሉ ከዛ በኋላ ገንዘቡ የማይቀየረው ነገር የለም ይቀየራቸዋል ከዛ ወደ ሲስተሙ ይገባሉ በቃ እቺ ያየሃት ነገር አለች ማበረታቻ ነገር ናት በቃ ማበረታቻ ብለ ያዘው እሷማውኔን ለምን ያህል ጊዜ ወስዳለች አሁን እኔ ጋር 1 አመቷ ነው 1 አመቱ ሙሉ በቃ ይሄን ሲጠጡ ነው የሚነቃቁት ልጁን ሲቀይረው አይታለ ነገር አልቀድም ሲጠጡ አውሪ እኮ ነው ከዛ ወደ በቃ እንትን ይሆናሉ ፋሽናዊ የሆኑ ሰዎች ይሆናሉ ማለት ነው ኦኬ አንቺ ውጪ ተምረሽ ነው የመጣሽው ወይኔ ውጪ እኮ ብትሄድ እሺ ለምንድን ነው መንገድ ላይ እኮ የፈለከውን ነገር ብታረግ እኮ ጥያቄ የሌለው ሀገር ነው እዚህም እንደዚህ ይሁን አይሁን ግን ስለ ያው ቢሆን እኮ ዘመናዊነት ነው ቢሆን መንገድ ላይ መሳሳም ምን ችግር አለ መንገድ ላይ እንደዚህ መንገድ ላይ ማድረግ እንትን ነው አላንቺ ሰው የራሱን ፍላጎት ቢያረግ የትም ራሱ ነው አይደለ የራሱ አካል ነው ማንም ማን ያገባው ግን እንደዛ ነው እሺ ከዛ በዛ ነው አንቺ እንደምትጠቀሚው ከነዚህ ልጆች መባለክ ከዛ በኋላ በቃ አንዳንድ ባለሀብቶች ይመጣሉ ማለት ነው ትምህርታቸውን ይተዋሉ እነዚህ ልጆች ከዛ ለባለሀብት ይሰጣሉ አይተውም ትምህርታቸውንም አይተው ትምህርቱ መኖር አለበት ለምን ወላጅን ለማሳመን ከጎን ይሄዳል ግን እኔ ትምህርት ቤት ውስጥ ሰው አለኝ ውጤታቸውን የሚያስተካክል ምናምን ይሄን ልጅ እንዴት አገኛችሁት እንዲህ በሰው ይመጣሉ አሁን አንዷ ከመጣች
አንዱን ደግሞ ታመጣለች እንደዛ ስለዚህ በሰው እርስ በርስ ሳይፈልጉ የሚመጡም አሉ አይደል ሳይፈልጉ ቢመጡም እዚህ ቤት ሲገቡ ይፈልጋሉ እንዲፈልጉ ማን ነው ፕሮሞሽን የሚሰራልሽ ግቢ ውስጥ አልኩክ ሁለት ሰው ማውቅ ምናምን ማለት ምን ማለት ነው እንዴ ራሳቸው ይፈልጋሉ እኮ አይደል ኦኬ አንቺ ማን ህይወቱን ደስተኛ መሆን ክትባት ወጋችሽ ደስተኛ መሆን የማይፈልግ ሰው ክትባት ወጋችሽ እንደዚህ ይውጋ ደስተኛ መሆን የማይፈልግ ሰው የለም ሁለተኛ ደግሞ ልንገር እኔ እዛ ሄጄ ኑሊ ምናምን አንድ ሰው ሁለት ሰው ማውቅ ለኔ በቂ ነው ከዛ እነሱ አንድ ሰው ነው የጀመርኩት አንድ ሰው ከዛ በኋላ እያለ ያኛው ሌላ ያመጣል ቆይ እስከ ዛሬ ድረስ ማንንም ሰው ማይነቃብሽ ለምን በፍላጎት ነው ልጆቹ የሚያደርጉት ደስተኞች ናቸው ይሄ ነገር ሊጠፋቸው ነው ሲመረቁ ነው ወላጅ ሌላን ሲመረቁ ወላጆቻቸው ደስተኞች አመስግነውኝ ስጦታ ሰጥተውኝ ነው የሚሄዱት ለምን በጥሩ ውጤት በማዕረግ ነው የሚወጡት ልጆቹ ስለዚህም ልጅችን ገና ምንም ያላደገች ልጅ የምትጫወችባት አንቺ ከሷ የምትጠቀም ነገር ስላለ ነው እሷም ከኔ የምትጠቀመው ነገር ስላለ ይመስላል በጣም አንቺ እኮ በእድሜ ከሷ በጣም ትበልጫለሽ ብበልጥም እኔ እያሰራኋት ነው ስራውን እኔ ስለማውቀው ስለቆየሁበት ስራው በጣም ያስላረክሻት ነው እንጂ ከትምህርት በላይ ምንም ያስፈልገኝ ነገር የለም ጎበዝ ተማሪ አይደለሁም በሷ በኩል ደግሞ ምርጥ ውጤት እያመጣው የፈለገችውን ያማራትን ትለብሳለች ያማራትን ነገር ታረጋለች የደደብ ስራ ያሰረሻቸው እንዲህ ነው ውጤታቸው ነው ወይስ ማለት ከአስተማሪዎች ጋር አንተ ተማሪ ነኝ አላልከኝ እኔ ውጤት አስተካክለልሃለሁ በፈለከው መንገድ ኦኬ ውጤትክንም እኔ ሳልሰራ ጭንቅላትን ሳልጠቀም ምን ያደርግልሃል መስራት አንዳንዴ ገብተህ ታይት ትላለህ ክላስ ውስጥ በቂ ነው ስለዚህ አብዛኛው አንቺ ጋር የሚመጡ ሰዎች ውጤታቸው ጥሩ የሚሆነው ለዚህ ነው ኦኬ ለሊት ክለብ የሆነ ነገር ያርጎሉ ከገንዘብ ያመጡልሻል ከዛ ጧት ውጤታቸውን አስተካክያለሽ ከዛ አይናቸው የተጨባበሰ ምናምን ቢገቡም ባይገቡም ችግር የለም በሳምንት ቀን ሄደው ፊታቸውን ካሳዩ በቂ ነው ዩኒቨርሲቲ እኮ ብዙም እንደዚህ መጨናነቅ የለም ታውቃለህ ነው ጥሩ ስለዚህ ስራ የሚያግዝሽ ማለት ነው መቼም ብቻሽን ይብላት ሰሪ ትምህርት ቤት ውስጥ ውጤት የሚያስተካክሉኝ አንዳንድ ሰዎች አሉ ስለዚህ ተደራሳችሁ ነው የምትሰሩት ውጤት የሚያስተካክሉ አንድ ለአምስት ነው አይ እነሱ ይሄን እንደምሰራ ያውቁም ግን ከፍቅር አንፃር ዝም ብለው ላይ የሚተባበሩ ልጆች ያሳዝናሉ እንደምታያቸው ስለዚህ ውጤት ጣል ያደርጉላቸው ውጪ አይነት ሹጣማ ነው ውጪ ማለት ነው ውጪ ይኸውልህ እንደልተዋለን አላልከኝ ተነሽ ውጪ ምክንያቱም አሁን በጣም ስሜታዊ የሆንኩ ስለሆነ አላትሽም በደና ድንጋይ ሰብሬ ለሁለት ክፍል ሳላረግልሽ ነው ውጪ ያዙልኝ ውጪ ያዙልኝ ደህና አድርጋችሁ ሽታ አድርጉልኝ እሺ ጥጋቧ አናቷ ላይ ወጥቷል በሰው ትነግዳለች ምን ነው እሺ አንቺስ ምን ነው አንተ ራሱ ምን እንድልህ ነው የፈለከው ትናገሪው ነገር የለኝም አንቺማ እንትን እኮ ነሽ አንዴ ሲስተም ውስጥ ሲስተም ነው ያለችው እኔ ሲስተም ማውቀው ባንክ ነው ሲስተም ማውቀው ሶፍትዌር ሲስተሞችን ነው ማውቀው ያው አሁን እሷ ነገረቻ ከዚህ በኋላ የናንተ ሃርድዌር መሆኑ ነው እንትን ማለት ምንም በለው በቃ እሺ ከጨረስኩ ራሴን አሞኛል ገንዘብ እንትን እያረጋችሁ ሜክ እያረጋችሁ አንቺ እኮ ገና ህፃን ልጅ ነሽ እና ምን ቸግሮሽ ገንዘብ ምንም አልቸገረኝም ውጤት ቸገረኛ ውጤት ጭንቅላት አለሽ አታነቢም አንዳንዴ ብታነብም ጎበዝ ተማሪ መሆን አይቻልም ጎበዝ ተማሪ ባትሆኛ ይሻልሽም እንደዚህ አይነት ክብርሽን ያጣሽበት ቦታ ላይ ሆነሽ እንትን ከመለቃቀም ቢሆን ይሻለኛል ጎበዝ ተማሪ ቤተሰቦቼ ደግሞ እሱ ነው የሚፈልጉት ምንድነው ስለ ቤተሰብ የምታወሪው ማለት በቃ እንዴ ያው የቸገረሽ ነገር ካለ እኔ መጨናነቅ አልፈልግም እኔ እዛ ጋር እያጠናው ምናምን መታየት አልፈልግም እነሱ እንዳጠና ምናምን ቤት ውስጥ ይጨቀጭቁኛል ያን አልፈልግም በቃ ማጥናት ላንቺ መጨናነቅ ነው ቤተሰቦች ስለሚያስቡልሽ ነው የሚጨቀጭቁሽ እኮ ታዲያ እነሱ ውጤቴን ነው የሚፈልጉት ውጤቴን ካሳዩዋቸው በቂ ነው ምንድነው የምትለኛው በሽታ የሚባል ነገር እኮ አለ ይሄ ውጤት ልትመክረኝ እየሞከርክ ነው ከገባሽ እንሞክር እስኪ እሺ ቀጥል ምንድነው የሚሰጧችሁ እዚህ ምን የሚሰጧችሁ ነገር በብርጭቆ የሚሰጧችሁ እኔ ምን አውቃለሁ እሷ ናት የምትሰጠን አጥቂያትም ነበር በደንብ ማብራሪያውን ምንድነው ብለው አይ እንዴት አንቺ እስከ ዛሬ አንድ አመት ስትኖር አትጠይቂ ዝም ብለሽ ነው እንዴ የሚሰጠሽ ነገር የምትወስጂው እኔማ መመጣው ያው ውጤቴን ታስተካክለኛለች የኔና እሷ ግንኙነት ያ ነውና አሁን ትንሽ ኮንታክታችን አሪፍ እየሆነ ነው እንጂ ገና በቅርቡ ነው ኮንታክታችን እንደዚህ አሪፍ የሆነው እንጂ ያናክል አንተዋወቅም ነበር እኔም እንደማንኛውም ተማሪ ነበር መጥቼ ሲሬ ነበር እሺ ውጤትስ ተስተካከለ አንቺ ለሷ ያደረግሽላት ነገር ምንድነው
ያው ላለማመድ ካልነበር ልጆቹን አለማመድላታለሁ እኔን አለማመደችኝ እንዴት አርገሽ ምትለማመድ ምንድነው የቶች ወስጄ ላሳይ ይገባል እንደዚህ አይነት ነገር አይገባኝም ስትል ነበር ምን ሰሰሪው አልነበር የቆየሽው ለማውራት ምን ነው ከበደሽ አይ ለማውራት ከብዶኝ ሳይሆን ቆይ አንተ ምንድነው ነገርኩ አንተ ላይ የሚያመጣው ነገር ነው አንቺን ከወንጀለኛ ነፃ አርግሻለሁ እኔ አሁንም ቢሆን እኮ ወንጀለኛ ናት የሚለኝ አሁን በዚህ ድሜሽ እስር ቤት አሁን አንቺን ማስገባት ቤተሰቦችሽ ምን ይላሉ እኔ ወንጀል አልሰራሁም እኮ ደስ ያለኝን ነው ያደረኩት ምንድነው ደስ የሚልሽ ስለዚህ ውጤትሽ እንዲስተካከል አይደለም እዚህ ውስጥ የገባሽ ደስ እንዲልሽ ነው ውጤቴ እንዲስተካከል ነው የገባሁትማ ከዛ በኋላ ግን አስገድዳኛለች ብዬም አልከሳትም ከዛ ማንንም ሰው አላስገድድኩም አስገድዳሻለች አልከሳትም ለምን ፈልጌ ነው የቆየሁበት እኮ ለምንድን ነው እኔም ይኸውልህ እኔም እንትን ውጤቴን ፈልጌ ነው እዚህ ውስጥ የቆየሁት አይደል ውጤቴን ፈልጌ ግን እዚህ እሷን ደግሞ እና ታዲያ ጊቭ ኤንድ ቴክ ነው እንጂ እኮ ዝም ብሎ እንትን የለም አይደል ሲገላሽን ሰጠሽ ለሚመጣው ሰው በሙሉ በገንዘብ ስትቸረቸሪ ትቆይ በለው እንደፈለከው ገንዘብ ምናምን የለም እዚህ ባትማሪስ እኔ ቤተሰቦቼ የሸገረ ቤተሰብ የለኝ ክብርሽን ከምታጭ ባትማሪስ ሰው የመሰለውን ነው የሚያደርገው እኔ መሰለኝ ነው ያደረኩት ስለዚህ ገላሽን ሰጥሽ እሷ ውጤት ታስተካክልልሻለች ያው እኮ ነው የወረቀት እኮ ነው እውቀትሽን እኮ አይለካም ያው ወረቀቱን ነው የምፈልገው እኔ በቃ ለፋሚሊ ስል ነው እንጂ ትምህርት ፈልገው አይደለም ነገርኩ እና ለፋሚሊ አልማርም አትይም ለምን እላለሁ አልማርም ለምን አሳፍራቸዋለሁ ስለዚህ መንገድ ይሻልሻል ለምን አሳፍራቸዋለሁ ተገደሽ አይደለም እዚህ ውስጥ የገባሽው ማለት እዚህ ውስጥ አስገድዳሽ አይደለም የገባሽው ነገርኩ እኮ ውጤቴ ያስፈልገኛል ለውጤቴ ስል በቃ ቀጠልኩበት መጀመሪያ ስመጣ አላቅም ነበር እንደዚህ እንደሆነ እኔም አንተ ብለ እንደመጣው ጎበዝ ታስጣናለሽ ተብዬ ነበር የመጣሁት እኮ ታዲያ እንደዚህ አይነት መጨማለቅ እንዳለው አላውቅም እኔም አላቅም ነበር እንደዚህ ነው መጨማለቅ ለምን አልወጣሽ በቃ እኔ እንጃ አላቅም አታውቂም ተስማማኝ ይሁን ከዛ በኋላ ደግሞ ውጤቴ እኮ እያደነዘዘችሽ ነው በዚህ አምሮሽ በዚህ አረ እዚህ ቤት ምንድነው ይሆን ያለው ስለ ያና በርግጥ ያና ክል ፍላጎት ነው አይደል መውጣት ትፈልጋለሽ አትፈልጊም መውጣት ፈልጋለሁ እኮ ከመጀመሪያውም እኮ አልፈልገውም ግን ትምርቲስ እዚህ ነው ሙሉ ፋሚሊ ተምራ መጣለች ይለኛል እንጂ ቤት ነው ምገባው እንጂ ክላስ ገብቼ አላውቅም መመራኖች እንኳን በስራት አያቆኙም ግን ውጤት አለሽ አይደል ውጤት አለኝ አዎ እና ታዲያ ሶስት ነገር ምን እንደሚሆን አስተማሪዎችን ምን አርጋችሁ ነው እንደዚህ የምታደርጓቸው እኔ ምን አውቃለሁ እሱን እኮ አላውቅም እሷ ነች የምታውቀው አብረሽ ኮንትን እያረክሽ ነው ያገኘሽ እኮ አብረሽ ከሷ ጋር ስትከራከር ያልነበረ ይሄንንም ነገር ታውቂያለሽ እኔ እኮ ቅማሺ ጠጭ ትለኛለች ጠጣላታለሁ ከዛ እኔ ላይ ትሞክረዋለች አለቀ እንጂ እኔ ስትቀመም ስታመጣ ምናም ስትፈጫ ላይ ተረዳኸኝ ከዚህ ነገር እንድትወጪ ትፈልጊያለሽ ወጣት እኮ ፈልጋለሁ ከመጀመሪያውም ነገርኩ እንዴት ነው የምትረዳኝ ግን ቤተሰቦችን ማሳፈር አልፈልግም እኔ ደግሞ ጎበዝ ተማሪ አይደለሁም ቤተሰቦችን ማሳፈር እኮ እውነቱን መናገር አይቀልም እውነቱ ይሄ ነው ሱሶኖብሻል አይደለም እኔ ከሰው እንዴ ነው ሱስ የሚሆንብኝ ከልጁ ጋር እንዴ ስትሆኝ እንደነበረ አውቃለሁ እና መድኃኒቱ ነው የጠጣው እሱ ነው እኔም ከጠጣው በላይ እሱ ነው አንቺ እሱ ከመምጣቱ በፊት እኔ ጠጥቼ ነው የጠበቅኩት ለምን ጠጣሽ ፈልገሽ ታዲያ ያማ ካላደረኩ ዘጋ ፊልም ያረግብኝ ነገር አለ እንዴት ነው እንዴት ላስረዳ እንደዚህ አይነት ነገር እኔም ልረዳ አልፈልግም ለምንሻል ጤነኛ አይደለሽም እኔ እኮ እዚህ ጋር ውጤት ቢበላሽ እኮ ብትደግሚ ነው ምን ትሆኛለሽ ተረጋግተሽ ብትማሪ ነው እኔ እኮ ገላመሽ ለምን የሰው መሳለቅ ይሆናል እንዴ ያማል እንዴ አንተ አሁን እንደዛ ታረጋለህ ሌላ መንገድ ይያለ ከሚመጡ ሰዎች ጋር በሙሉ ግንኙነት አድርገሽ በሽታ ቢይዝሽ ኤችአይቪ ቢይዝሽ ከሁሉ ሰው ጋር አላደርግም ከሁሉም ሰው ጋር እና እኔ ለምሳሌ አታውቂኝ ግን ከኔ ጋር ማድረግ ፈልገሽ ነበር ዝም ብዬ እንትን ልክ እየሞከርኩ ነበር አንተ ደግሞ እንትን አላልክም ታዲያ አይደለ ዝም ብለሽ እንትን እሱ ግን ከሱ ጋር ያው ብዙ ቀን ፈታ ብለን ስለምናቅ ነው እንደዛ ያንኩት ስለዚህ እስካሁን ያደረግሽው ነገር ላንቺ ልክ ነው ልክ አይደለም ግዴታ ሆኖ የተከራከርሻል እንዴ ልክ አይደለም እኮ ማንንም ሰው ገላው ዝም ብሎ ከማንንም ሰው ጋር መነካካት የለበትም ግን ያረክሽ ነው አይ ነው አርጋለሁ ያረኩት ደግሞ ለትምህርት ይስል ነው አለቀ ለራሴ ጥቅም ምክንያቱም ምንም እያረክሽው ነበር አረኩት ምን አደርጋለሁ አረኩት በቃ ቢያንስ አንቺ የሚበላ አላጣውም ቤተሰብ አለሽ ህይወት አለሽ የሚያግዝሽ ሰው አለ ግን እያረክሽው ነበር ይሄንን ነበር እኮ ስለዚህ ፈልገሽ ነው ስታረጊው ነበር
አንቺ ራሱ ከዛ በኋላ ደግሞ ይኸውልህ ከገባበት በኋላ ሱስ ነው እሺ አይገባም እንዴ አንተ አትረዳም እንዴ ስሜትሽን ማስደሰት ፈልገሽ ነው እንጂ መጣሽ ለውጤትሽ አይደል ይኸውልህ እንዴት ነው የሚገባው ቆይ እኔ እንዴት ላረዳ ውጤት የምትይው ነገር የሚጭራሽ የማያሳምን ይሄ ጻልሽ ቀልድ ነው እና ደግሞ እኔ ለመሸወድ አትሞክሪ እኔ ለመሸወድ እየሞከርኩ አይደለም የመረኝ እየነገርኩ ነው ከዛ በኋላ ደግሞ በቃ ያ መድኃኒቱ ሱስ ይሆንባል ለማንኛውም አንድ ሁለቴ ከተጠቀምከው መድኃኒቱ ሱስ ይሆንባል ያ መድኃኒት ለመጠጣት እየፈለክ ስለዚህ ሱስ መሆኑን ታውቂያለሽ ማለት ነው አውቃለሁ ለመደብኛ እንዴት ብዬ ልተው ታዲያ የሚያስተውኝ ሰውም የለም ለማን ተናግሬ ነው እንደዚህ አይነት ሪስክ ውስጥ ገብቻለሁና እንዴት ነው መውጣው ብዬ ማን ልጠይቅ ለመውጣት ሞክረሽ ታውቂያለሽ እንዴት ልውጣ ታዲያ ሁለት ቀን ቤት ውዬ እንኳን አላውቅም አልችልም ማለት ጨንቀኛል ስለዚህ ያንን መድኃኒት ምን እንደሆነ እናጠራለን አሁን እያንዳንዱ ስትሰሪ ነበርው እያንዳንዱን ስራ እናትና አባትሽ ማወቅ አለባቸው ምን ይያልክ ነው እንዴ ስለምንድን ነው የምታወራው በዚህ ድሜሽ እንደዚህ አይነት በጣም አሳፋሪ ነገር ስታደርጊ ቤተሰቦች ማወቅ አለባቸው ይኸውልህ እነሱን ለማስደሰት እኮ ነው ስለግሜ ነበር ያማል ስለዚህ ያስተሳሰባቸው እንዳልነበርና ልክ ባልሆነ ነገር ማንንም ማስደሰት አይችልም ሐሰተኛ በሆነ መንገድ እየቀለድክ ነው ምን እንዳደረኩ እኔ ምን ባድዬ ነው እንደዚህ ሐሰተኛ ቤተሰቦች ደስ ከሚሉ ለምን ፍግም አይሉ እውነቱን ማወቅ አለባቸው ለምን ፍግም አይሉ ልጃቸው ስትዳራ የሆነ ምን አገባ ቆይ ስለኔ ቤተሰብ አንተ መጀመሪያ ደረጃ ይመለከተኛል ኃላፊነት አለብኝ እሺ ኃላፊነት እኔ ላይ ካለብኝ እኔ ላይ ጨርስ እንጂ ቤተሰቦቼ ጋር መሄድ የለብም ያልከኝን ሁሉ አደርጋለሁ ቃል ገባላለሁ እያንዳንዱ ቤተሰብ እሺ ያልከኝን ሁሉ አደርጋለሁ ቤተሰቤ ጋር ግን እንድትሄድ አልፈልግም እያንዳንዱ ቤተሰብ ኃላፊነት እንደሚገባው ለባንቺ መማር አለበት ይኸውልህ ቤተሰቦቼ ጋር እንድትሄድ እኔ ያልከውን ሁሉ አደርጋለሁ ካስተማሪ ጋር የተሞዳሞድሽ አንቺ ገንዘብ አስተባብ ቁጥጥን ታስተካክያለሽ ቤተሰቦችሽን ያዋርድሽ አይገርምሽም ይሄንን ቪዲዮ ፖስት አድርጓለሁ ከፈለግሽ ምን ማለት ነው እሱ ደግሞ እዚች ልጅ ላይ መስከረሽ እቺ ልጅ ወይኔ እንድትወርድ ካላደረግሽ ሁሉንም ነገር ለቤተሰቦችሽ ብሎም ለተማሪዎች ለተለያዩ ሰዎች ፖስት አድርጓለሁ ቪዲዮን አጋራለሁ ምክንያቱም ያንቺ ፊት ቢታይ አንቺ ብቻ ነሽና ቤተሰቦች ነው የሚዋረድ ግን ሌላ ስንት ሰው ይማርበታል ስንት ሰው አርፎ ይቀመጣል ስንት ወላጅ ተምሮበት ልጁን ያስተካክላል ስንት ሰው እዚህ ልጄ ቤተክርስቲያን እንደዚህ ሊድ እያሉ ማንንም ሰው ለማንም አይሸወድም መቀጣጫ ትሆኛለሽ ተግባባናው ትመሰክራለሽ ወይስ አትመሰክር አንድ ጥያቄ ነው የምጠይቅሽ እሺ መሰክርላለሁ በቃ ውጪ ጨረስኩ ግን ይኸውልህ ግን ቤተሰቦቼም ጋር ሆነ አትሄድም ከዛ በኋላ ቪዲዮንም አትለቀው እኔ በደልኩ ነገር ከተግባባን የተገናኘ ነው በሷ ላይ ያለ ምንም ፍርሃት ስታርጌ ነበረውን ስትሰጥሽ የነበረችውን እያንዳንዱን ነገር ክለብ ላይ ሄደሽ የተለያዩ ስራዎች እንደምታሰራሽ እሱ መመስከር ትችላለሽ አቃለው በነገራችን ላይ ስከታተላችሁ ነበር እዚህ ቤት ውስጥ ያለው በሙሉ ከታተላለሁ ውጫውን ከፍቴ ጥፊ አትናደጂ እስኪ ልጅና አስገባሪ እንደና ከሆነ ላቁጭ በርስኪ ደህና ነው ሙሉን ብጠጣው ምን ልትሆን ነበር በጣም አመሰግናለሁ በእውነቱ አንተ በጣም ትልቅ ባለውለታ ነህ ችግር የለም ማለት አይደል ካንዳንድ እንዳራስ ነብር ያረጋል እንዴ ትንሽ ፉት ብለ እንዴ ነው መድኃኒቱ እንዴ ነው አሁን ደህና ነሽ አሁን ምንም አይደለም ማለት ጤና ደህና ነው አዳን ምንም አይደለም ተነጋግረን ነበር ብዙ እንዳትጠጣ አንተ ግን ዝም ብለህ ፉት አድርገው ነው ለማሳመን ለኔ ብለህ ነው አይደል ይሄን መስዋዕት ነው ከተከፈልከው ያለ በለዚያ አያምኑማ እንደሌላው ጊዜ ኖርማል ካልሆንኩላችሁ አያምኑማ እሱማ እኔንም እኮ ጠጣ ስትሬስ ታስጨንቀኝ ነበር እኮ ሌላ ጊዜ እንደማደርገው ምናምን ነገር እንዲያምኑ ኖርማል ግን በዛች በግማሽ እንኳን በማትሞላ ውስጥ እንደዚህ ከተቀያየር እንደዚህ ነው መድኃኒቱ ሙሉን ብጠጣው ኖሮ ደግሞ ምናልባት ራሴንም ሊያስተኝ ይችላል ኦሬዲ አሁንም ስታልኩ ፉታ በሁለት እንትን እኮ በቃ የለህም በሁለት ትንፋሽ አንዴ ስትጠጣት እኮ የለሽ ስሜቴን ነው የሚያደርግ ለዛ ነው መድኃኒቱ እንደዚህ ነው ስሜቴን ነው የሚያነቃቀው ምን ያህል ቆየህ አሁን አንተ እዚህ እኔ ትንሽ ቆይቻለሁ 1-5 ወር ምናምን ይሆነኛል ቆይ እንዴት ገባህ ወደዚህ ማለት ሴትዮዋ እንዴት አገኛት በሰው ነው ያገኘኋትና እንደዚህ እዚህ ዞን እዚህ እንመጣ ነበር ምናምን እኔም ባንዱ አይደለም የገባሁበት በርግጥ ነው ለምናገር ብዙ ጊዜ እንመጣ ነበር ከጓደኞቼ ጋር ምናምን ነገር እሺ እዚህ መተን ችል እናደርጋለን ምናምን እንዴ ነው ችል የምታደርጉት መጨፈር መዝናናት መዳራት ነው በቃ እንደዛ ነው ከዛ በዚሁ ነው በቃ እዚህ መተን ትንሽ አሟሙቀ ምናምን ነገር ነው በዛው የምንወጣው ምናምን ነገር ክለብ ምናምን ናይት በቃ ሴቶቹን ከዚህ ነው የምትወስዷቸው እሷ ታመጣልናለች ሴቶቹን
ምንም የማያውቁ ህጻናት ነው የምታመጡት። እሷ ታመጣለች። እነዚህ ገና እድሜያቸው ክፉና ደጉን ያለዩትን የ10ኛ ክፍል ተማሪ የ11ኛ ክፍል ተማሪ ይሄ በቃ እድሜያቸው በጣም የሚያስፈልጋቸው ሰዓት ላይ የደረሱትን ነው ይዛችሁ ነው። ግን ለሁሉም ጥቅም ስትል ነው ያው እሷም ቲቸርጂም ለሁሉም ጥቅም ነው እንትን እንዳትራቡ ለሁሉም ጥቅም ነው። ያው እኛም በስሜት እንጠቀማለን፣ እነዛም ገንዘባቸውን ያገኛሉ በውጤትም እንደምታየው ነው ውጤት። ካንተ የምትጠቀማሽ ለምሳሌ አልፎ ሲቸግራት በቃ ሳቢ ምናምን ደገፍ እናደርጋታለን። ብር ምናምን አለ ምን ይቸግራታል እንደ ይሄንን የማይረባ ስራ እየሰራች አሁን እሷ ገንዘብ ይቸግራታል። ለሽማግሌዎች ሳይቀር ህፃናት ልጆችን ታቀርባለች። በቃ አልፎ ምናምን ነገር ያው እሷም ከኛ ጋር ምናምን ነገር የምፈልገው ሰው ካለ ምናምን እንትን ትላለች። አንተ ከግቢ ወደዚህ ተማሪዎችን ይዘህ መታለክ እንደኔ? አዎ አይደለ? ብዙ ተማሪዎችን ይዤ መጥቻለሁ አይደለ? ስለዚህ አንተም ተመችቷል ማለት ነው። ስለ ያው ጉዳት የለውም እኮ አይደለ እንዴ ልትተባበሬ ምናምን ያልከው እኮ እሱማ እውነት ነው፣ ግን ያው ጉዳት የለውም እውነት ለመናገር። ያው እሷም ደግሞ ከክፋት አይደለም የምታደርገው ይሄንን ነገር። ከምንድን ነው ታዲያ? በእርግጥ ሙሉ ነገሩን ከነገርከኝ በኋላ ነው አንተንም ለመተባበር የመጣሁት። ስለኔ እንደዚህ አልጠብቅም ነበር። ተማሪዎችን ለሹገር ዳዲዎች ለሹገር ማሚዎች ምናምን እኛ እዚህ ጋር እንዳለኑ ነው ስለ ተመሳሳይ እድሜ ላይ ያለኑ ምናምን ነገር ነው ለኛ የምታመጣልን ልጆቹና እኛ ሁሉም በፍላጎታቸው ምናምን ነገር ነበር የሚመስለው። አንተ ለሹገር ማሚ ምናምን አላጨችም? እኔን እንኳን ጭራሽ እኛ እንኳን በብዛት የለም። ግን ጓደኛዬን ግን አንተ ካልከኝ በኋላ ሳወጣጣው ምናምን ነገር እነሱ ምናምን እንደዛ እንደሚሰሩ ምናምን በረጅም ጊዜ እሷ ጋር የቆየን ሰው ነው እንደዚህ የምታደርገው። ያመነችውን ሰው ማለት ነው። ያመነችውን ሰው ምናምን ነገር ረጅም ጊዜ ከእሷ ጋር ምናምን ነገር ከዚህ በፊትም የምታውቃቸውን ምናምን አይነት ሰዎች ነው እንጂ እንደዚህ አሁን አጭር ጊዜ የሆነውን ሰው ምናምን ነገር አትሰጥም ለሹገር ማሚዎች ምናምን አሳልፍ እንትን ይሉኛል ብላ ስለምፈራ ይነግሩብኛል ብላ ስለምፈራ አትሰጥም። ቆይ ከአሁን ያልገባኝ ነገር ያንተም ውጤት ጥሩ ነው አይደል? አዎ ውጤታችሁ እንዴት አድርጋ ነው የምታስተካክለው? የምታውቀው ነገር አለ ስለዚህ ነገር? በገንዘብም አለ። እንደገና ደግሞ ያው ሌሎቹም አስተማሪዎች እንደሷም አይነቶች አሉ ተማሪዎች ምናምን ነገር ለነሱ አሳልፋ ትሰጣቸዋለች ምናምን ነገር አስማምታ ማለት ነው። እሷ በመሀል አስማምታ ያው በቃ ተማሪዎቹ ካልተስማሙ ምናምን ሲጀምር ተስማምተው ነው እሷ ጋር መጥተው የሚያዋሩት ውጤታችን ተበላሽቶና ቲቸር እነዚህ መጥተው ሳይስማሙ ቀርተው የጠፉ ልጆች አሉ። አሉ እነሱም አሉ። ያው ውጤታቸውን ጓደኛ አንዱም አለበት። እናትና አባቱ እየፈለጉት ነው ድረስ። ምንድነው እሱ የምታውቀው ነገር አለ? እኔ ምንም የማውቀው ነገር የለም። እዚህ መጥቶ ውጤት ምናምን ነገር ታውቃለህ ብዙ ነገር ታውቃለህ። እኔ እንዴት ላውቅ እችላለሁ? እኔ እኮ የተነገረኝን እኮ ነው የማውቀው። እየነገርኩ ነው ደግሞ ያሉት። አንዴ እኔ ልተባበረ ባልፈልግ ኖሮ እኮ እዚህም ይዤ አልመጣም ነበር። አትኮሳተር ነው ሁሉም ተናገር። እኔ እኮ ነኝ እኮ የደገፍኩ እኮ ምንም እኮ የደበቅኩ ነገር የለም እኮ። ከረዳኸኝ ጋር በደንብ እርዳኝ። ዝም ብለህ ትንሽ ነገር እየጣልክልኝ እንትን አትበል። ያንተ ጓደኛ እንደጠፋ መረጃ ሰምቻለሁ። አንተ ግን አልነገርከኝም ነበር። ሌላ ያንተ ጓደኛ ነው የነገረኝ። ሁላችንም ችግር ውስጥ ነው የምንገባው። እንዴት ዝም ተብሎ እንዴት ይነገራል? ይህን ነገር ችግር ውስጥ የገባ ሰው አለ ማለት ነው። ከዚህ በፊት አለ፣ በብዛት አለ፣ ብዙ ሰው አለ፣ ብዙ ተማሪዎች አሉ ችግር ውስጥ የት እንደገቡም ያልታወቁ ውጤታቸውን ፋይል ተይዞባቸው ምናምን ነገር እንደዚህ አሳልፋ ሰጣቸው ፋይል ይዘውባቸው ውጤታቸውን ምናምን ነገር እናስተካክላለን ብለው ፋይል ይዘውባቸው አስተማሪዎቹ ምናምን ከዛ በቃ ጠፉ፣ ቀሩ የት እንደገቡም አይታወቅም። በዛ ፋይል እያስፈራሩ በተደጋጋሚ እየወጧቸው ምናምን ነገር። ስለዚህ እንዴት ምን ተብሎ ይነገራል? እውነታውን አውቃለሁ እንዳልከው ግን ያው እንዳልኩ ነው። እኔ ቲቸርም በቃ ለኛ ደግናት ውጤታችን ምናምን ታስተካክልናለች። እሷም የሆነ ነገር እንድትሆን አልፈልግም። እኔ በእውነቱ አሁንም እኮ እኔ ምንም አላደርጋትም ያለውን ነገር በሰላም እንፈታው ምናምን ስላልከኝ ነው አንተ ይዤ የመጣሁት። ምንም እናደርጋታለን። ለምንድን ነው ምን እዚህ ጋር እኮ ማንንም እኮ እየጎዳች እኮ አይደለም እኮ። ለምን እንተዋታለን ማለት አሁን እሷን ምንም አለማድረግ ኃጢአት ነው ለኛ። አንዴ ፈጣሪ ሳያውቅሰንም አሁን የሁሉ ነገር እያወቅን ዝም ብንላት ፈጣሪ ያውቃል። የእኛስ ውጤት እሺ ታዲያ ምን ማለት ነው? አሁን እኮ ይዤ መምጣት ያንተን እኮ እንዲቆጨኝ እያደረግኝ እንዲህ ምን ማለት ነው? ውጤት አንተ ደስ ብሎሃል ማለት ነው። አንተ አሁን እንደዚህ ማለት አሁን እነዚህ አንተ ወንድ ነህ። ሴቶቻችን ግን ገና በለጋ እድሜያቸው ፈልገው እኮ ነው እኮ እኔ እኮ በሰላም ይፈታል እኮ ስላልከኝ እኮ ነው ይዤ የመጣሁት። ፈልገው ያልሆኑ አሉ። ፈልገው ባይሆኑ ታዲያ ምን ውጤታቸውን ለማስተካከል ነው በቃ እንዴ።
እሷም ያንተ የኔ ውጤት ነው ብለህ ታወራለህ? አዎ የኔ ውጤት ነው እንዴ? እሷ እኮ ነው የሞላችሁ ቁጭ ብላ እኮ ቤት ውስጥ እንዴ? እሷስ ብሞላው ታዲያ እሷስ ብሞላው እንዴ? እኔም ማድረግ ይላል። ከዛሽ ተማርክ ተመረክ፣ እሺ ወጣ ስራ እንዴ ልትሰራ ነው? በደነዝ ጭንቅላት ውጤት ብቻ ነው ወረቀት ብቻ እኮ ነው ያለው። ወረቀት እኮ ማለት እኮ ኮምፒውተር ላይ የሚሞላ ወረቀት እኮ። ወረቀቱ ካለ ችግር የለውም ስራው ማያሰስማ። ዋናው ለቤተሰብ ነው። በቃ እዚህ ህንጻ ሰው ላይ ታፈርሳለህ። እዚህ ጋር ቤተሰብ ምናምን ነገር ደስ እንዲለው መኪና ስራ ትባላለህ አንተ። ሄደ ኩሽኔታውን እንትን አድርገህ ታጋጫለህ። ፍሬኑን እንትን ብላ አዘዋውረ እንትን ትለዋለህ እንዴ? ግዴታ ምን ዶክተር ኮንክ ደግሞ ቂጡ ላይ የሚወጋውን አንተ እዚህ ክንዱ ላይ ልትወጋው ትችላለህ። እኔ በእናትህ እኔ ምንም እንደዚህ ኧረ ይውጋ ገንዘብ ምናምን ነገር በሉት እሱም በልበል ገንዘብ ምናምን ነገር እስኪ እንጨርስ። ገንዘብ ምናምን ነገር እኔ ምንም እንደዚህ የሚያስጨንቀኝ አይነት ነገር የለም። ውጤቱንም ቢሆን እኔ ለቤተሰቦቼ ብዬ ነው እንጂ ገንዘብ ችግር የለም። እሺ አሁን እቺ ሴት ተጠያቂ እንድትሆን ትተባበረኛለህ? ምንድነው እንዴት ነው የምትተባበረው? ውጤት ይበላሻል እያልኩ እኮ ነው ያለሁት እኮ እንዴ። እንዴት ነው የምትተባበረው? የምችለውን ያህል እኮ የምችለውን ያህል ተባብሬ ያለው እኮ። እንዴት ነው እሺ የምትተባበረው? እኔስ ምን ልተባበረ? ከማጋጮች መሀል አንዱን አንተ ወጣት እኮ ነው አንተ። የፍቅር ህይወት ሊኖር ይገባል። በነገራችን ላይ አሁን ለሚስትና ለልጆች ምን ልትነግረው? ምን አይነት ታሪክ ልትነግራቸው? እዚህ ጋር ያለው በቃ ነገር ደስ ይላል። እንዲ ቫይቡ ምናምን ደስ ይላል። በቃ ኦኬ በቃሽ። እንግዲህ እስኪ ይሄንን ልጅ በደንብ አድርጋችሁ መከሩልኝ። እሺ ሂድ። አይመክሯል። አይ ንግግር ብቻ ነው። አስገቡልኝ። እስኪ አውሯን አስገቡልኝ። ዋናዋን አስገቡልኝ። ጥርሷን አውልቃችሁ አስገቡልኝ። በድዷ ነው ማስወራት። አባት ገፍትረኝ ነጉዘይ ባለጊው ምንድነው? እናንተ ናችሁ ለሴት ልጅ የምታዝኑት? እንዲየቀጠቀጡኝ ዝም በይ። ገና የቀጠቀጡኝ አይበቃኝም አይደለ? የኔ መቼ ተነካ? ገና ባይገርምሽ እኔ ገና ጫፍሽን አልነካውሽም። የኔ ደግሞ ይለያል። ጥርስሽን ሰባብረውኛል አይደለ? በህግ ነው የምጠይቃችሁ። ቆይ አንድ መምህር እንደዚህ ማሰቀይት በጣም ወንጀል ነው። መምህር አሁን አንቺ መምህር ሙር የመምህርን ስም እንጂ አያቸው። ከልጆቹ ምን አገኘሽ? ከልጆቹ ምን አገኘ? የተበደሉት በድያቸው አስገድጃቸው ነው። ጠቃሚ ምክር አገኘ። እቺ ኃይለኛ ወንጀለኛ ነች፣ ማፊያ ነች። ስለዚህ አይሉ እኛ የሆነ ነገር እያጠጣችን ነው። አይ እሱን እኮ ህግ ፊት እኮ ይመሰክራሉ። ምንም አሁን እኔ አንተን አጠጥቻለሁ። ምን ሆንክ? እንደውም ብርታት ከጅልነት ነው ያወጣክ። ቅድም የነበርከው አሁን እኮ ተነቃቅታ አውቄ እኮ ነው እዚህ እኮ እኔናት ሸወርኩ። እሺ አሁን ምንድነው ከኔ የምፈልገው? ቀጠቀጣችሁኝ። ከዚህ በላይ ምን ልታረጉኝ ነው? እሺ የቀረም ትናገሪው ነገር ካለ በመጨረሻ ምድሉን ልስጥሽ። እዚህ ማህበረሰብ ላይ የሰራሽውን ያሳደገሽ ያስተማረሽ ሰው ያደረገሽ ማህበረሰብ ላይ የተፈጸምሽውን ክህደት እንድታወጪ ይፈልጋለሁ። እነሱ ህግ ፊት እችን ልጅ እናቆማታለን ብለው ለኔ ነግረውኝ አሁን ለኔ መተባበር ዝም ቢያውን አፍሽና ትፈጪ። እኔ ማለት ነው ላንቺ የምተባበርሽ አንድ ነገር አለ። ቅጣትሽ ይቀልልሻል እና ልታሳስረኝ ጭራሽ። አንቺን ለምን አሳስርሻለሁ? ቅጣትሽ ስትል ቅጣትሽ ይቀላል ስትል እንትን ነው ባለንጋ ትገረፊያለሽ። ይሄው ተመተው ተደበደብኩ እኮ በስንት ጎረምሳ። አይ እስር ቤት አላስገባሽም፣ ግን የምትሰራቸውን እያንዳንዷን የቀረችውን ነገር ቃል ልግባልህና በእኔና ባንተ በቃ አንዳንድ ነገሮች የምትፈልገው ልስጥና እንጨርሰው። ምንድን ነው የምትሰጪው? ብር። እሺ ብር በእርግጥ እኮ አንቺ ቤት ኪራይ ደርሶብኛል አይገርምሽ? እኔ ደግሞ የቤት ኪራይ ብቻ ሳይሆን ዘመንክን የሚቀየር ገንዘብ ነው የምሰጠው። ወደፊት ደግሞ ልጆች ይኖሩኛል፣ ሚስትም አለች ደግሞ በዘላይ ችጋራም ብዙ ሰርተክ በመቶ ሺህ እንኳን አልሰጠም። ከዛ በላይ ነው በሚሊዮን እውነት 1-3 ሚሊዮን ጣል አደረግብሃለሁ። 1-3 ሚሊዮን አይበቃ? እንደው ሀብትሽ ስንት ሆኖ ነው ለኔ 3 ሚሊዮን የምትይልኝ? ያው ካሉኝ ሀብታም ሰዎች አሉ ከጀርባዬና እነሱ በዚህ ጉዳይ ላይ እነሱ ይሄን ነገር ገባ። ብዙ ሰው ነው ይዤ የምጠፋው። ብዙ ባለትዳሮች ቤት የሚመሩ አለ አይደለ? ብዙ ሰዎች አሉ ፋይል ያሽባቸው ምናምን በቃ ከኔ ልጆች ጋር የሚጫወቱ ማለት ነው የሚጫወቱ። ስለዚህ አሁን እነሱ ከሰሙ በገንዘብ ችግር የለም እንደሚረዱኝ አውቃለሁ። እጄ ላይ ይሄን ያህል ብር የለም፣ ግን ይተባበሩ እንዴት ብዙ አይደል የምትሰራው እንጂ ምን ሹጋርማ እኔ ሰው ጠቅማለሁ ብዬ እንዲህ መሆን ነበረብኝ። እኔ ትውልድ በቃ ደስተኛ ይሆናል ብዬ እንዲህ መሆን ነበረብኝ። በጣም ሰዎች ተጎዱብሽ አይደለ? አንቺ ሰዎች ልትቀምባሽ አዳዲስ ነገር አትፈልግም። እደልተዋለሁ ብለኸኛል አይደል? እደልተዋለሁ። በቃ ንቅጨው በእንጭጩ በቃ ቶ እኔ ከዚህ በኋላ ካልክም አንተ ከደበረ ተው አለ። እንደዚህ እናድርግ። መድኃኒት እንዳለሽ አውቃለሁ። ያንን መድኃኒት ማን እንደሚቀምልልሽና
ማን አብሮ እንደሚተባበርሽ ትምህርት ቤቶች ውስጥ ማን አብሮሽ እንደሚንቀሳቀስ እነሱን ከነገርሽኝ እኔ ላንቺ ማድረግልሽ አንድ ነገር አለ። ሁሉንም ፋይል አጠፋልሻለሁ። ስራሽን በአግባቡ ትቀጥያለሽ። እሺ ያ የሚተባበረኛውን ትምህርት ቤት ስራውንም ስለሚያሳጣው ሄዳክ ምናምን ለሌላ ሰው አታወራም። በአንተ በኔና በአንተ በውስጥ እንይዘው። አንቺ እንደ ወሬኛ አድርገሽ ነው እንደምታስብኝ። እኔ እኮ ወሬኛ አይደለም፣ ለስራ ነው የመጣሁት አይደል? እኔ ምን ብዬ አንቺን ሚስጥር አወጣለሁ? መድኃኒቱ የሚመጣው ከውጪ ነው። ከውጪ ነው። በጣም ትላልቅ ሰዎች አሉ፣ እነሱ ናቸው። ምንድን ነው የሚያደርጉት መድኃኒቱ? በቃ እንደዚህ በጣም ስሜታዊ ያደርግሃል። ወደ ስሜት ቀስቃሽ ነው። ስሜት ቀስቃሽ ነው። ህጻናትን እያመጣሽ እሱን ከሰጥሻቸው በኋላ ሌላ ታሪክ ውስጥ ይገባሉ። ከዛ ቪዲዮ ትይዥባቸዋል። እድሜያቸው እኮ 18 ተቃርበዋል በይሁን አይደለ? ስለዚህ ለእነሱ ችግር የለም፣ ኖርማል ነው። አይሽ መማርሽ ጠቀመሽ። ቢያንስ 18 ዓመት እና ከዛ ናቸው። ስለዚህ አሁን እሱ ነው መድኃኒቱ የሚያመጡልኝ ሰዎች ከውጭ ነው። ግን ስራ ቦታ አለ አንድ ጓደኛ ያለ በቃ ማርክ ሊስት የሚያስተካከልልኝ ማለት ነው። እሱ አንድም አይደለም፣ አንድ 3 አሉ። በቃ 3 ብቻማ አይደለም፣ ሌላም ይኖራል አይደለም። መቼም ይሄ ሁሉ መናበብ ግድ የለሽም። ማውጫቸው ከአንቺ እንትን ይበልጣል፣ ከአንቺ መታስር ይበልጣል። ብዙ አሉ። በቃ ሁሉም ማለት ትችላለህ። ሁሉም በቃ ከግማሽ በላይ። ለምንድነው እንደዚህ የሚያደርጉት? ደሞዙ ስለማይበቃቸው ነው። ያው ሲያዩት ነው የገዛ ተማሪዎቻቸው ህይወት ሲበላሽ እነሱ ደግሞ ብዙሃኑ እዚህ ሀገር የተማሩ ስለሆኑ ያውቁታል የዩኒቨርሲቲን ጭንቀት ምናምን። ያ ነገርም አለ። ሁለተኛ የዩኒቨርሲቲ አስተማሪዎች እዚህ አካባቢው ላይ ቤት ተከራይተው ብሩ አይበቃ ምናምን ታውቋል። ያ ላይፍ ስለሚሰለቻቸው ተጨማሪ ገንዘብ ይፈልጋሉ። እሺ ግን አንድ ልጅ አለ ከአንቺ ጋር መጥቶ የጠፋ ልጅ። ይሄ ልጅ ታውቃለሽ? ይሄ ልጅ ቤተሰቦች አሁን እየፈለጉት ነው። እና እኔ ምን አውቃለሁ? የሁለተኛ ዓመት ተማሪ ነው። እኔ ምን አውቃለሁ? መጥቶ ሊሆን ይችላል እኔ ጋር ብዙ ስለሚመጡ። ግን ስለመጥፋቱ ምን አውቃለሁ? መጥተው በሐሳብሽ ጠጡ የተባሉትን ያልጠጡ ሰዎች በሙሉ እንደሚሰወሩ ተነግሮኛል። አዎ ጠጡ ካልተባሉ መውጣት ነው። አንተ ጠጣ ስለምቢስትሉ ጣር እንደ ያልኩህ የቱ ጫካ ውስጥ ትገላችኋለሽ ወይስ ምንድን ነው? እኔ ለምን አንተን አልገደልኩም? ትናንትም እኮ መታ ነበር አይደል? እኔም አትሺም እዚህ ጋር መተፈርተህ ስትንቀጠቀጥ ነበር አይደል? ጅል ነው ብለሻል። ግን እኔ ይመጣሉ ጅል ግን አይደለሁም። ብዙ ሰዎች መድኃኒቱን አልጠጣም ሲሉ ሁለተኛ እንዳትመጡ ብዬ ነው ማሰናበታቸው። ከዛስ እስከ መግደል የሚያደርሰኝ ምን አደረጉ? በቃ እናጣራሱ ይቻላል። በቃ አሁን ተነሽ ፖሊስ ጣባ ነገር ሄደን እንጫወት። ለምን እናንተ አንፈተውም ችግሩን? በእናትህ ያዙልኝ። እኔ አልችልም። ጭንቀት በእናትህ ያዙልኝ። እንግዲህ ውድ ተመልካቾቻችን እንደተመለከታችሁት የሴራው ባለቤት በሙሉ አጋልጠናታል። በዚህ አጋጣሚ አብሮን ሲንቀሳቀስ የነበረውን ልጅ ማመስገን እፈልጋለሁ። ፈልጎት ቢሆን ምን ነገር እያደረገ ያለው ነገር ግን ለእኔ ተባብሮኛል። ምክንያቱም የወጣም ጓደኛ አለው፣ የጠፋ ጓደኛ አለው። ስለዚህ ማግኘት ያለብንን ነገሮች በሙሉ አግኝተናል፣ መረጃ አደራጅተናል። ከአንደበቶቻቸው የሰማናቸው ነገሮች አሉ፣ እነሱ ለኛ እንደ መረጃ እንጠቀማቸዋለን። ቀጣይ ግን የጠፉ ልጆችና የእሷ ተባባሪ የሆኑ ልጆችን እንፈልጋለን። በየክለቡ የዩኒቨርሲቲ ተማሪዎችን ለሽያጭ መነገጃ ማድረግ፣ ከክፍለ ሀገር የሚመጡ ምንም የማያውቁት በችግራቸው የተደራደረች የተለያየ ነገር እንደምታደርግ በሚሊዮን ልስጥ ብላለች። ይህ ለእኛ መረጃችን ነው። ስለዚህ ውድ ተመልካቾች ልጅ በሚሊዮን ለእኛ ገንዘብ ለመስጠት ከደረሰች ከጀርባ ኃይለኛ ኃይል አለ ማለት ነው። እነሱ ላይ እስከምንደርስባቸው ድረስ ስራችንን አናቁምም። ዛሬ ስለነበረን ቆይታ እናመሰግናለን። ልጆቻችሁን ወደ ዩኒቨርሲቲ የምትልኩት ወላጆች በሙሉ ከዚህ ትምህርት መውሰድ አለባችሁ። ምክንያቱም 1 ብርም 2 ብርም ግቢ ተማሪ ሲኮን ይቸግራል። ወላጆች ግን ልጆቻችሁን እባካችሁን ከቻላችሁ በደንብ ቀርባችሁ መቆጣጠር፣ ውላቸውን በደንብ ማየት። በተለይ የክፍለ ሀገር ተማሪዎች በጣም ብዙ መሳሳት ውስጥ እየገቡ ነው። ልጆቻችሁን ምከሩ። ከዚህ ታሪክ ትምህርት ውሰዱ። ከዚህ ድርጊት የምትሰሩም ሰዎች እባካችሁ ተቆጠቡ። ነገ በእናንተ ልጆች ላይ እንዲደርስ የማትፈልጉትን ነገር በሌሎች ሰዎች ልጆች ላይ እንደዛ አታድርጉ። ለዛሬ የነበረን ቆይታ ይመስላል። ቸር ሰንብቱ።